አዲሱ ስራችሁ ይህ ይመስላል። ተመልከቱት። አግኝቶ ነው እኔ ያገኘሁትን እኮ ሮባ ያገኘሁም እኮ እንዳለ እኮ ተደምሮ እና ማናቸው ጆይ ሁላችሁ አውጣ ስክሪንሾት አውጣ 28 ቀን ኮይነን አውጣ የኔን ሩብ ከሆነ 3 አንበሳው መቼ ይሰጣል እኔ ሰላም ጤና ይስጥልኝ እንደምን አላችሁ ዲያገሬ ልጆች አለን ዛሬ በአዲስ ቪዲዮ ከች ብለናል። እረ ወገን ምንድነው ጋይስ ላይክ እኔ ቤት ምንድነው እንደዚህ የጠረረብኝ ፋሚሊ እየረሳችሁ ነው አይስዌር እየረሳችሁ ነውና እስኪ አንዴ ላስቸግራችሁ ላይኳን ንኳት አንዴ ቤተሰብ ያልሆናችሁ ቤተሰብ ሆኑ ሰብስክራይብ ያደርጋችሁ ማለት ነው። አመሰግናለሁኝ። ዛሬ ከምናያቸው ቪዲዮዎች መካከል አዶናይ ለሶስት ታዳጊ ልጆች የሚገርም የስራ እድል ፈጥሮላቸዋል። ምንድነው እሱ የምታዩ ይሆናል። እንደዚሁም አርቲስት ሰምሶን ታደሰ ወይም ቤቢ ከልጁ እናት ጋራ ይታወሳል። መሆኑን በጣም አነጋጋሪ ቪዲዮ በሶሻል ሚዲያ ሲሰራጭ ተመልክቻለሁ። ምንድነው ጉዳዩ የምታዩ ይሆናል ማለት ነው። እንደዚሁም ጆን ዳንኤል በጣም በሚገርም ሁኔታ ከቲክቶክ ስንት ብር እንደሚያገኝ በወር ማለት ነው ተናግሯል። ይሄም በጣም አነጋጋሪ ሆኗል። እነዚህንና መሰል ቪዲዮችን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ወደ ቪዲዮ እንሂድ። እዚህ መኪና ውስጥ 3 ልጆች በዲቻ ቦይስ ምክንያት ህይወታቸው ለዘላለም ሊቀየር ነው። ዝግጁ ናችሁ? አዎ። እዚህ መኪና ውስጥ ነው የሚገኙት። ከዚህ መኪና አስወጥተን ሙሉ ስራ እድል ፈጥረንላቸዋል። ኑ ወንድሞቼ፣ yes ያራዳ ልጆች ከዚህ ሊስትሮ ወደ ዘመናዊ ሊስትሮ ሙሉ እቃ አዘጋጅተን ወደ እማዋ ይዘናቸው መጥተናል። ስም ማን ይባላል ወንድሜ? ጳውሎስ። አንተስ? አብነት። አንተስ ወንድሜ? ጸጋዬ። የነዚህ 3 ልጆች ህይወት ሊቀየር ነው። ዝግጁ ናችሁ ዲቻ ቦይስ? በእነሱ ጀምረናል። ገና 1000 ከ1000 በላይ ህፃናቶችን እናግዛለን አይደል እንዴ? let's go ዲቻ ቦይስ ኑ እናሳያችሁ እስኪ። አሁን ትልቅ ሰርፕራይዝ አለን ለእናንተ። ትልቅ ችግር የለውም። ኑ ከኔ ጋር ቅደሙ። ኑ ተለበላይ። አሁን ሰርፕራይዛቸው ልናሳያቸው ነው። ፉል ታይም ስራ ሊያገኙ ነው እነዚህ ልጆች። ከራሳቸው አልፎ የቤተሰቦቻቸው ህይወት ሊቀይሩ ነው። ቤተሰቦች አሉ? የት ነው ያሉት? ንገረኝ እስኪ። ወላይታ ናቸው ያሉት? አረ አንተ ትንሹ ልጅ ነህ ወይስ ትልቁ ልጅ የቤት? ትንሹ ነኝ። መራ መቼ መጣህ ወደ አዲስ አበባ? ሳምንት ያልሞላም ገና። ሳምንት አልሞላህም? ሳምንት ገና? ምክንያት ምንድነው ወደዚህ የመጣህበት? ለስራ ነው። ለስራ ነው የመጣው? ህይወቴ ይቀየራል ብለህ ከዛ የቤተሰቦች ህይወት ለመቀየር? ጎበዝ ነህ አባት። እሺ አንተስ መቼ ነው የመጣው ወደ አዲስ አበባ? እኔ አንድ አመት እየሞላ ነው። እሺ ቤተሰቦች የት ነው ያሉት? ወላይታ ናቸው። አንተ ነው የምታግዛቸው? እየሰራ ብር ትልካለህ ወደዛ? አዎ ይልካለሁ። እነሱም በተቻለ አቅም ያገዙ። እሺ ከዛ ይሄ ስራ ነው የምትሰራው? በቃ እሺ አንተስ የኔ አባት ከመጣህ እዚህ ስንት ሆነ? 5 አመት። 5 አመት ሆነ? አዎ። ቤተሰቦች የት ነው ያሉት? ገጠር ላይ ነን። ገጠር ላይ ነን። የት? ወላይታ? አዎ ወላይታ። እሺ አንተ ነህ ብር የምትልክላቸው? አዎ ይልካለሁ። ትልካለህ ብር እዚህ እየሰራ ማለት ነው? አዎ። ሊስትሮ ነው የምትሰራው? አዎ። አሁን ለእናንተ ሰርፕራይዝ አለኝ ላሳያችሁ። ዝግጁ ናችሁ? ኑ ተመልከቱት። እንግዲህ አሁን ሰርፕራይዛቸው ሊመለከቱ ነው። ዙር አንዴ አይናችሁ ዙር። ሰርፕራይዝ ነው። መጀመሪያ ላሳያችሁ ለእናንተ ማለት ነው ምን እንዳዘጋጀን። እሺ ተመልከቱ። እንዳትዞሩ ወደዚህ አሳያችሁ። ዞሯል። እንደዚህ ያዩ አይደለም። ተመልከቱ ነው ወደዚህ ላሳያችሁ። አሁን ጋይስ ይኸው ተመልከቱ። እንዳለ ሙሉ ሱቅ ነው ያዘጋጀንላቸው ጋይስ። ሙሉ ሱቅ ከነ ኮልጌቱ ከነ ቫዝሊኑ ከነ ብስኩት ከነ ቺፕስ ቆሎ ምናምን የሚጠጣ ደግሞ አላቸው እዚህ ጋይስ። ኑ ላሳያችሁ። የሚጠጣላቸው እዚህ ሻምፖ መሸጥ ይችላሉ፣ ሶፍት መሸጥ ይችላሉ፣ ቺፕስ ምናምን ሁሉ ተዘጋጅቶላቸው ከዛ ደግሞ እዚህ ጋር ሆነው ሊስትሯቸው ቁጭ ብለው የሰው ጫማ እዚህ ጋር መጥረግ ይችላሉ፣ መሸጥ ደግሞ ይችላሉ። አያችሁ ከዚህ በላይ ስራ ፈጠራ ምን አለ? ደስ የሚለው ነገር ደግሞ ማለት ነው ይህ ወንበር የምትመለከቱት ወንበር ማለት ነው ወደ አልጋ መቀየር እንችላለን። ውጪ የማታ የሚሰሩ ከሆነ ከነዚህ 3 ልጆች አንዱ የማታ ነው የሚሰራውና ትንሽ እንቅልፍ ሊያስፈልገው ይችላል። ስለዚህ አልጋ እንደዚህ ጎትቶ መተኛት ይችላል ማለት ነው። ከዚህ ሁሉ በላይ ደግሞ ደስ የሚለው ነገር ደግሞ ውስጥ እንደዚህ ሸልፎች አሉ፣ እቃዎቻቸው ማስቀመጥ የሚችሉት። እዚህ ጋር ደግሞ ስፖንጃቸው ጨምቀው አጽድተው አድርቀው ጫማ የሚጠርጉበት ቦታም አለ። አያችሁ እዚህ ጋር ፓምፕ አለ፣ ውሃ መቅዳት ይችላሉ። ከ80 ሊትር በላይ የሚይዝ ታንከር አለ እዛ ላይ ማለት ነው። ጋይስ ከዚህ በላይ ምን አለ?
ይህ በጣም ደስ የሚል የምስራች ነው። የአዲስ አበባ ልጆች ህይወታቸው መቀየር እንችላለን። የኔ ዓላማ ደግሞ አዶናይ ፋውንዴሽን በማቋቋም 1000 ዲቻ ሊስትሮች እንደዚህ አቋቁመን የአዲስ አበባ ገጽታ ማሳመር፣ የአዲስ አበባ ውበቷን እያሳመርን ህፃናት ልጆችን ማገዝ ነው፣ ህይወታቸውን መቀየር ነው። ይህ እንግዲህ ዲቻ ሊስትሮ ተብሎ ይጠራል። አግኝቶ ነው እኔ ያገኘሁትን እኮ ኦሮባ ያገኙም እኮ እንዳለ እኮ ተደምሮ እና ማናቸው ጆይ ሁላችሁ አውጣ ስክሪንሻት አውጣ። 28 ቀን ኮይነን አውጣ። የኔን ሩብ ከሆነ 3 አንበሳው መቼ ይሰጣሉ? እኔ የሰጠው ደግሞ ሌቭል 42 ይሆንኮ ማለት ነው። ሰማኝ አውጣ ላውጣ አንተ እኔ በ28 ቀን የሰራሁትን አንተ በሶስት ቀን አልሰራው። ባንክ ላይ ያስገባው ባንካችንን እናውጣና የባንክ አካውንታችንን የኔን ሩብ አውጣ አሳየኝ። ግባ ባንክ ላይ ግባ እኮ አሳየኝ። ሩብ ከሆነ ነው አሳየኝ። አውጣ ኤርሚዬ 500 ሺህ ብር እየሰራ እኔ እኮ 10 ሚሊዮን 20 ሚሊዮን ብር እየሰሩ ነው ቦር። ለአርቲስት ቤቢ አደርሱልኝ። እንደፈለግህ አግባ፣ ህይወት ይቀጥላል። ደጋግመም አግባ፣ እሱ አይመለከተኝም፣ የግል ህይወት ነው። ግን አንተ በተጋባና በተፋቀርክ ቁጥር ግን ሚዲያ ላይ መምጣት ግዴታ አለብህ ወይ? እኛን የኢትዮጵያ ህዝቦችን ተወን። ግን ከመጀመሪያ ሚስት የወለድካቸው ልጆች አሉ። እንዲህ በአደባባይ እንደ ፍንዳታ እንደ አዲስ ፍቅረኛ እየተሳሳምክ ሲያዩክ ምን ይሰማቸዋል ብላ አታስብም? አንተ ምናልባት የመጀመሪያ ሚስትን ለማስቀናት ይሆናል። ግን እነዚህ ልጆች ግን ምን አይነት ዘልዛላ አባት አለን ብለው ነው የሚያስቡት። አንተ ትልቅ አይደለ እንዴ? ጥርስን ስታስነጻ እንደ አዲስ ፍቅረኛ ትላለ እንዴ? አንተ እኮ በዚህ ሰዓት ዱላ ይዘህ እኮ መቁረቢያ ሰዓት ነው። እንደ ፍንዳታ ሚዲያ ላይ መጥተህ መሳሳም የለብህም እኮ። ማስቀናትም ካለብህ በስራክ በተለያየ ነገር ነው እንጂ የምታስቀናው። ሴት እየቀያየሩ ሴትን ማስቀናት እኔ ሰምቼም አይቼም አላውቅም። ስላልፈለገችን መሰለኝ ጥላ ከሄደችው። ያልፈለገችን ሴት ደግሞ ማስቀናት አይጠበቅብህም። ስለዚህ ለልጆችህ አስብ። ሚዲያ ላይ እየመጣ እንደ ፍንዳታ አትሳሳም። ሁሉ ሰው እንዳንተ እንደዚህ ቀዌ ይመስላል እንዴ? አንተ ቀውስ። ኧረ ተው ስሙኝ፣ ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። እኔ ምን ላድርግ? ፈጣሪ ሆይ አልሰማህም። እኔ ምንም ማድረግ አልችልም። አምላክ ሆይ አልሰማህም። ነገርኳቸው። ነብይ ሆነ ልከኛል ብያለሁ። ላስታርቅ ልከኛል ብያለሁ። አልሰማህም።